ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ የኢትዮጵያ መንግስት ከፍተኛ ባለስልጣናት ኢትዮጵያን ለማተራመስ ከታቀዱ እቅዶች መካከል ጥቂቶች ሙከራዎች ከሰሞኑ እየተፈጸሙ ይገኛሉ ሲሉ በቁጣ የሰጡት መግለጫ የዜናችን ትኩረት ነው የሶማሌ ክልል መንግስት የሶማሌን ህዝብ ዳግም ወደ ጫካ መልሶ ሰላሙን እንዲያወክ የሚቀሰቅሰውን ኃይል ፈጽሞ አንታገስም ሲል ሰበር መግለጫ አውጥቷል የዜናችን ትኩረት ነው የፕሬዝዳንት ኢሳያስ አፈወርቂ ተቃዋሚ ኃይሎች በጥብቅ እየታደኑ ነው ተብሏል በኢትዮጵያ ቢሮአቸውን ጭምር እንደከፈቱ የሚነገርላቸውና ብርጌድ ናመዱ የሚልቅጥር ሲመላቸው እነዚህ የፕሬዝዳንት ኢሳያስ አፈወርቂ የተቃዋሚ ፖለቲካሎች በባህር ማዶ ጭምር እየታደኑ ነው ተብሏል በዝርዝር እንመለስበታለን የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶጋን በኢትዮጵያና ሶማሊያ መካከል የተፈረመውን የአንካራ ዲክላሬሽን ተፈጻሚ ለማድረግ አሁንም ትኩረታቸው እንደማይቀንሱ ይፋ አድርገዋል ከዚህ ባለፈ ሶማሊያ ከአፍሪካ ህብረት ከፍተኛ ወታደራዊ ትጥቅ እንዳገኘች እየተሰማ ይገኛል እነዚህና ሌሎች ጉዳዮች የሰዓቱ ዜናችን ትኩረት ይሆናሉ እንደተለመደው ያለመጣችሁን አብራችሁን ቆዩ የቻናላችን የዘወትር አክብሮታዊ ግብዣ ነው ወደ ቀዳሚው ጉዳያችን እናምራችሁ የሶማሌ ክልል መንግስት የሶማሌ ክልልን ህዝብ ወደ ጫካ መልሶ ሰላሙን ሊያወከው የሚቀሰቅሰውን ኃይል አንታገስም ሲል ይፋ አድርጓል የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ ሆኑት አቶ አብዱልቃድር ረሺድ እንደተናገሩት ከሆነ የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያወከውን ኃይል አይፈልግም ሲሉ ተደምጠዋል የክልሉ ህዝብ ለዘመናት የነበሩት የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳቸውን አቶ አብዱልቃድር ለመገናኛ ብዙሃን በሰጡት መግለጫ መግለጻቸውን የክልሉ ኮሙኒኬሽን መረጃ ያመለክታል ይህንን ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩትን የጸረ ሰላም መልእክቶች የክልሉ ህዝብና መንግስት እንደማይታገስም ተናግረዋል ለክልሉ ህዝብ እንታገላለን የሚሉ አካላትና ኃይሎች የተፈቀደው ትግል አይነት ሰላማዊ ትግል ብቻ መሆኑን መገንዘብ ይኖርባቸዋል ያሉት አቶ አብዱልቃድር ወደ ጫካ ተመልሶ የሚደረግን ትግል የሶማሌ ክልል ህዝብ እንደማይፈልግም አስገንዝበዋል ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ኃላፊው እነዚህን ያስጠነቋቸውን አካላት ኃይሎችና ግለሰቦች ከማለት ውጪ በስም ከመጥቀስ ተቆጥበዋል አቶ አብዱልቃድር በሀገር ውስጥም ሆነ በክልሉ የፖለቲካ አቋማቸውን ለማራመድ የተመዘገቡት ቡድኖች የህዝቡን ሰላም በሚያውክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና ፕሮፓጋንዳዎች መቆጠብ አለባቸው ሲሉ ነው ያሳሰቡት ኃላፊውን ማሳሰቢያ የሰጡት በቅርቡ በክልሉ የሚንቀሳቀሱ የሶማሌ ፌደራሊስት ፓርቲና የክልሉ መንግስት መግለጫ መወቃቀሳቸውን ተከትሎ ነው የሶማሌ ፌደራሊስት ፓርቲ የካቲት ወር መገባደጃ ላይ የክልሉ ሙስና ተንሰራፍቷል ፕሮጀክቶች ተጓተዋል በማለት ያቀረበውን ክስ የሶማሌ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ሐሰትና ስም የማጥፋት ዘመቻ ነው ሲል ውድቅ ማድረጉን ሸገር ታይምስ መዘገቡ ይታወሳል ቢሮ መረጃው ፓርቲው መግለጫ በህዝብና በመንግስት መካከል ጥርጣሬ ለመፍጠር ያለመና እንደ ጤና ትምህርት ንጹህ የከተማ ልማትና የመንገድ ግንባታ ባሉ ዘርፎች የተከናወናሉ የልማት ጥረቶችን ለማዳከም የተቀናጀ ጥረት አካል ነው ሲል ነው የተቻው ከሰሞኑ በኢቢኤስ ቴሌቪዥን የተሰራጨው የብርቱካን ተመስገን የህይወት ታሪክ ወይንም በመንግስት አገላለጽ የሐሰት ድራማ ኢትዮጵያን የትርምስ ማዕከል ለማድረግ ያለመ አንድ አካል ነው ሲሉ የመንግስት ባለስልጣናት በየፈርጃቸው ይወጡ መግለጫ በመስጠት ላይ ይገኛሉ መግለጫውን ከሰጡ የመንግስት ባለስልጣናት መካከል የመንግስት ዋና ተጠሪ ሆኑት ዶክተር ተስፋይ ብልጭጌ ይገኙበታል ተስፋይ ከሰሞኑ ብርቱካን ተመስገን የተባለች ግለሰብን በመጠቀም ተሰራጭቶ ለሎት የሐሰት ድራማ ግለሰቧን መጠቀሚያ በማድረግ የተላለፈ የሥራ ታሪክ መጠፋፋትና ለማው የሚንቀሳቀሱ ኃይሎች የግጭት እቅድ ነበር ብለዋል ዶክተር ተስፋይ እነዚህ ያሉ ሲሉ ጥሯቸው ግለሰቦች ሐሰተኛውን ድራማ የብሔር ሽፋን በማልበስ እልቂት እንዲከሰት አለመው እንደነበርም ነው የጠቆሙት መንግስት በአማራ ክልል ከተለያዩ የህብረተሰብ ክፍሎች ጋር ባካሄዳቸው ውይይቶች ማህበረሰቡ ቅድሚያ ለሰላም እንደሚሰጥና የመጠፋፋት አካሄድን እንደማይደግፍ አረጋግጫለሁ ይላሉ ዶክተር ተስፋይ ብልጭጌ ይህንን የህዝብ ፍላጎት መተግበር የማይፈልጉ የጥፋት ኃይሎች የተጠቀሙት የሰሞኑ ድራማ የህዝብ ድጋፍ ለማግኘት የስሜት መቆስቆሻ ለማድረግ አስበው እንዳቀናበሩት እናውቃለን ባናቸው ነገር ግን ጊዜ ችግሮችን በብልሃት የመሻገር ጥበብ ባዳበረው የኢትዮጵያ ህዝብ አንድነት ሴራ ሲሉ የገለጹት ድርጊት ሊከሽፍ ችሏል ባናቸው በሁሉም ክልሎች ዘርፈ ብዙ ጥያቄዎች ቢኖሩም በሰላማዊና በሚያጠፋፋ መንገድ ችግሮች እንዲፈቱ የህዝብ ፍላጎትን ያሉት ዶክተር ተስፋይ ብልጭጌ ሀገሪቷን ብዙ ዋጋ ካስከፈላት የመጠፋፋት ፖለቲካ ለመውጣት ሚዲያዎች ሁሌም ሀገርና ትውልድን ማስቀደም እንደሚጠበቅባቸው ነው ያሳሰቡት ፖለቲካችን ኢትዮጵያ አንድነትና ህብረታችንን የሚነድ እንዳሁን ጥንቃቄ ማድረግ ይገባል ያሉት ዶክተር ተስፋይ መንግስት የትኛው የፖለቲካ ሐሳብ ያለውን ቡድን በሐሳብ ሙግትና ሰላማዊ መንገድ በፖለቲካ መድረክ እንዲወዳደር በሩን ክፍት ማድረጉ ነው ያስታወቁት ሌላኛው በጉዳዩ ዙሪያ መግለጫ የሰጡት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ናቸው አቶ መላኩ ኢቢኤስ በተሰኘ ሚዲያ ተቋም የተላለፈውና የብርቱካንን ሐሰተኛ ዘጋቢ ፊልም በሚመለከት የተሰራጨው መረጃ ህዝብ በመንግስት ላይ እንዲነሳ ለማድረግ ያለመ ድርጊት ነው ሲሉ የገለጹት ሲሆን ቢሆንም አስተዋይ የኢትዮጵያ ህዝብ ሴራውን አክሽፎታል ሲሉ ነው የተደመጡት አቶ መላኩ የኢትዮጵያ ጠላቶች ሁሌም የህዝብን አንድነት እንደሚሸረሽሩ የገለጹ ሲሆን ህዝቡ እኩል አጀንዳዎችን ወደ ጎን በመተው ከመንግስት ጋር በመሆን ለሀገር ሰላምና ልማት እያደረገ ያለውን ተሳትፎ እንዲቀጥልም ጥሪ አቅርበዋል ሐሰተኛ ሲሉ የጠሩት ዘጋቢ ፊልሙ ሐሳብ ያለቀባቸው ኃይሎች የህዝብ ለህዝብ ግጭት ጥርጣሬና ባላንጣነት የመፍጠር እኮ ዓላማ ያለው ስለመሆኑ ሚኒስትሩ ይናገራሉ አቶ መላኩ ጽንፈኛ ሲሉ የጠሯቸው ኃይሎች ብርቱካን ተመስገንን በሚመለከት ያስተላለፉት የሐሰተኛ ዘጋቢ ፊልም ዋነኛ ዓላማው ትርምስና ፖለቲካ ለመረጋጋት መፍጠር ነው ሲሉም ሞግተዋል የሰሞነኛ
የሐሰተኛ ፕሮፓጋንዳ ዘመቻዎች እንድምታ በቀላሉ የሚታዩ ሳይሆን የፖለቲካ አለመረጋጋት መፍጠር፣ ህዝብን በህዝብ ላይ ማነሳሳትና ግጭት የመፍጠር እኩይ ዓላማ ያነገቡ ናቸው ብለዋቸዋል። በአማራ ክልል ባለፉት 2 ዓመታት ወደ ግጭት የገቡ አካላት መምህራንን ጨምሮ ንጹሃንን በጅምላ በመግደል ትውልድ አምካኝ ሰላምና ልማትን የሚጻረር ተግባር ላይ መሰማራታቸውን ጠቁመዋል። አሁን ደግሞ የክልሉ ህዝብ የጥፋት ኃይሎችን እኩይ ድርጊት እየተረዳ ሲመጣ ዘመቻ አንድነት በሚል ፕሮፓጋንዳ መክፈታቸውን ገልጸው ለዚህም ህዝብን የሚያደናግር አጀንዳ እንደከፈቱ ነው የተናገሩት። በዚህ መገናኛ ብዙሃን በመጠቀም ሀገራዊ ቀውስና ትርምስ የመፍጠር ግብ ያነገበ እንደሆነም ጠቁመዋል። ጽንፈኛ ሲሉ የጠሯቸው ኃይሎች ከማህበረሰቡ እሴት ውጭ የሆኑ በደሎች በህዝብ ላይ መፈጸማቸውን ገልጸው የአንድ ሴት ሐሰተኛ ታሪክ ላይ የተመሰረተ ዘጋቢ ፊልም ሰርተው በማራገብ ጭምር የፖለቲካ አለመረጋጋት የመፍጠር ስራ ላይ መሰማራታቸውን ነው የጠቀሱት። የብርቱካን ሐሰተኛ ዘጋቢ ፊልም ስለ ዜጎች ክብርና ነጻነት በመቆርቆር ሳይሆን ግጭት ለመቀስቀስና የህዝብን አንድነት ለመሸርሸር ያለመ ስለመሆኑ ነው የጠቆሙት። የሰዓቱ ዜናችን እንደቀጠለ ይገኛል። በኢትዮጵያና በሶማሊያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አስታውቀዋል። ፕሬዝዳንት ኤርዶጋን ይህን የተናገሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ባሳለፍነው ሳምንት መጨረሻ በፕሬዝዳንታዊ ቤተ መንግስታቸው ባገኙበት ወቅት ነው። ራሷን በነጻ አገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገው ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርኩ ኮሙኒኬሽን ዳይሬክተር ባወጣው መግለጫ ይፋ አድርገዋል። ከሶማሊያ ጋር በተገናኘ ሶማሊያ ከአፍሪካ ህብረት ከፍተኛ ወታደራዊ ትጥቅ ማግኘቷ ተሰምቷል። የሶማሊያ መንግስት ከአፍሪካ ህብረት ከፍተኛ ወታደራዊ መሳሪያዎችን የተረከበ ሲሆን ከነዚህ መካከል የታጠቁ ተሽከርካሪዎችን፣ ኮፍያዎችና ጋሻዎችን፣ የታጠቁ የጦር መርከቦችን፣ ነዳጅና የውሃ ታንከሮችን፣ ሞርተር፣ የህክምና ቁሳቁስ እንደዚሁም ሌሎች አስፈላጊ ሀብቶችን ማግኘቱን የውጭ ጉዳይ ሚኒስቴሩ በፌስቡክ ገጹ ላይ ያሰፈረው መረጃ ያሳያል። ወታደራዊ ድጋፉ የሀገሪቱን የጸጥታ መሰረተ ልማት ለማጠናከርና ለክልላዊ መረጋጋት አስተዋጽኦ ለማድረግ ያለመ ነው ተብሏል። የሶማሊያ መንግስት ለአፍሪካ ህብረት ቀጣይነት ያለውና በዋጋ ሊተመን የማይችል ድጋፍ ለአፍሪካ ህብረት ልባዊ አድናቆቱን አቅርበዋል። ይህም የአካባቢ አንድነትን የሚያጠናክር ተቋማዊ ልማትን የሚደግፍ እንደዚሁም የጸረ ሽብርተኝነት ጥረቶችን ለመፍጠርና ለማሳደግ የጋራ ቁርጠኝነቶችን አረጋግጧል ሲል ሚኒስቴሩ አክሏል። እንደ ፈረንጆቹ በታህሳስ 27 ቀን 2004 የተባበሩት መንግስታት የጸጥታው ምክር ቤት በ2025 የመጀመሪያ ላይ የአፍሪካ ህብረት ጦርን የሚተካ አዲስ የአፍሪካ ህብረት ተልዕኮ እንዲሰማራ የሚፈቅድ ውሳኔ አጽድቆ የአልሸባብ ታጣቂዎችን ለመዋጋት ውሳኔ ማሳለፉ ይታወሳል። አዲሱ ተልዕኮ የአፍሪካ ህብረት የማረጋጋያ ድጋፍ ተልዕኮ በሶማሊያ አውሶም የተሰኘ ሲሆን ለአንድ ዓመት የመጀመሪያ ጊዜ አገልግሎትም ይሰጣል ተብሏል። በኢትዮጵያ ለመጀመሪያ ጊዜ የአየር ላይ ታክሲ ሊጀመር ነው ተብሏል። የአውሮፕላን መንደርደሪያ የሚያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉ የአየር ላይ ታክሲዎች ኢትዮጵያ ሊገቡ ስለመሆኑ ተሰምቷል። የኢትዮጵያ አየር መንገድና አርቸር ኢቨንትስ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት መጓጓዣነት ለመጠቀም የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የትራንስፖርት አገልግሎት ከመስጠት በላይ ለአየር ንብረት መጠበቅ ራሱን የቻለ ትልቅ አስተዋጽኦ አለውም ተብሏል። የአገልግሎት በመኪና ከ60 እስከ 90 ደቂቃ የሚፈጁ ጉዞን ወደ 10 ደቂቃ ዝቅ የሚያደርግ ሲሆን እጅግ ፈጣን የትራንስፖርት ጉዞ ያደርገዋል ነው የተባለው። ወደ መጨረሻ ጉዳያችን እናምራ። የጀርመን አቃቢ ግብሮ ብርጌድና መሪ የተባለ ሽብርተኛ ቡድን በመመስረትና አባል በመሆን በተጠረጠሩ ሰዎች ላይ ከፍተኛ አሰሳ አካሄጃለሁ ሲል ይፋ አድርጓል። ብርጌድና መሪ የኤርትራ መንግስት ለመጣል የዓለም አቀፍ ትስስር ያለው ኔትወርክ እንደሆነ መቀመጫውን በካርልስሎ ያደረገ የጀርመን አቃቢ ግብሮ አስታውቋል። በ17 ተጠርጣሪዎች ላይ በ6 የጀርመን ፌዴራል ግዛቶች በሚገኙ 19 ቦታዎች አሰሳ የተካሄደው ከሰሞኑ ነበር። ተመሳሳይ አሰሳ በዴንማርክ ጭምር መካሄዱን የጀርመን አቃቢ ግብሮ አስታውቋል። በጀርመን በተካሄደው አሰሳ ከ200 በላይ የፖሊስ መኮንኖችም እንደተሳተፉ ነው የተሰማው። በዚህ መግለጫ መሰረት በቁጥጥር ስር የዋለ ተጠርጣሪም የለም ተብሏል። አሰሳው ያነጣጠረባቸው ተጠርጣሪዎች ብርጌድና ሐመዶ ውስጥ ከፍተኛ አመራርነት ቦታ ያላቸው ስለመሆናቸው የምርመራ ውጤቶች እንደሚያሳዩ መስሪያ ቤቱ አስታውቋል። ብርጌድና ሐመዶ በኢሰን ግዛት በምትገኘው ጊሰን ከተማ ውስጥ በጎርጎሮሳዊ ነሐሴ 22 እና መስከረም 2023 የኤርትራ የባህል ፌስቲቫል ላይ የተቀሰቀሱ ኃይለኛ ሁከቶችን በማደራጀት ይወነጀላል። በመስከረም 2023 በሽቱትጋርት ከተማ በኤርትራ ማህበር ስብሰባ ላይ ለተፈጠረ ሁከትም ብርጌድና ሐመዶ ተጠያቂ ይደረጋል። በእነዚህ ሁከቶች በርካታ የፖሊስ መኮንኖች መጎዳታቸውን የጀርመን አቃቢ ግብሮ ባወጣው መግለጫ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።